አንቺውን ከእግር ከመሄድና ከፀሐይ ከመደብደብ የምታስቆመኝ አንቺ አልታይሽም እንዴ? መጥቻለሁ እኮ አታዋሪኝም? ቆይ አንዴ እየጻፍኩ ነው፣ ልጨርስና አወራሻለሁ። እስቲ አሁን ንገሪ፣ ከዚህ ከምትወጪው ምን ጠብ ይልኛል ብለሽ ነው ቀን ከሌሊት ወረቀት ላይ ተደፍተሽ የምትኖሪ? ሄይ እንዴት ነሽ? እንዴት ነው እባክሽ? ዛሬ በጠዋቱ ስራ ገብተሻል? አዎ፣ ለነገ መጨረስ ያለብኝ ስራዎች አሉ። ባይሆን ምን አዲስ ነገር አለ? ሰዎቹ ደውለው ነበር። እሺ፣ ምን አሉ? በአስቸኳይ ስራውን መጀመር አለባችሁ እና ብሩን አስገቡ እያሉ ነው። እሺ፣ ምንድን ነው የሚሻለው? አላውቅም የእኔ ፍቅር። የ2 ወር ጊዜ ብቻ ነው የሰጡ። በዚህ ጊዜ ውስጥ 50 ሚሊዮን ብሩን ካላስገባን ስራውን ለሌላ ሰው እንደሚሰሩት ነገር። ስሚኝማ የጻፍኩትን ላንብብልሽ። አንቺ መጻፍ አይሰለችሽምና የኔ ጆሮ መብላት አለበት? አሁን መለፍለፍሽን ትተሽ ትሰሚኝ? ምን ያደርግልኛል ብዬ ነው መሳማሽ። እኔ ግጥም ምናምን አይመቸኝም። ግን እኮ ብትሰሚው እንዴት እንደምትወጁ። ይኸውልሽ ሮዚ፣ እኔ እንዳዳምጥሽ ከፈለግሽ በፊልም መልክ ሰርተሽ አቅርቢልኝ፣ ያኔ በደንብ ይገባኛል። አሁን በቃ ልሂድ። አሁን መተሽ አሁን ልትሄጂ ነው እንዴ? መጣው አልመጣው ምን ጥቅም አለው? አንቺ እንደሆንሽ ጽሁፍሽና ሱስሽ ላይ ካተኮርሽ ቀናቲም። ቤቲ፣ እሺ ለራት የሚሆን ብር አለሽ? እኔ ኬት አመጣለሁ? የደሃ ልጅ እኮ ነኝ። እንዳንቺ ሀብታም ልጅ አይደለሁም። አንቺ ለኔ የጓደኛሽ የምትተርፊ ልጅ ከኔ ብርስ ጠይቂ። ትንሽ አታፍሪ? ለምትሽን አትጠይቂያትም? ቤቲ፣ ብዙ ጊዜ ደጋግሜ ነግሬሻለሁ። ስለ እቴ ገንዘብ እንድታነሽ አልፈልግም። እንደውም አልፈልግም። በቃ መብትሽ ነው። በዚህ ሁኔታ ግን እስከ መቼ ነው የምትቀጥዩ? ለማንኛውም የስራ ማስታወቂያ አለብኝ። እህትሽን የግድ ልታሳምኛት ይገባል። ተው እንጂ ዮኒ፣ እሱን ያልሞከርኩበት ቀን አለ እንዴ? እሷ ነች እንጂ ጠማ። ካልሆነ ወይ ለምን በግድ አናስፈርማት? በጭራሽ አይሆንም እሱ። ለምን? አንተ ብዙ ማታውቀው ነገር አለ። እና ታዲያ ምን አሰብሽ? ዛሬ ማታ ድጋሚ ሄጄ አናገራታለሁ ብያለሁ። እኔ የምለው ሮዛ፣ ይሄ ህይወት ተመችቶሽ ነው? ባይመቸኝስ ምን ማድረግ እችላለሁ? እኔ ጋር መምጣት ነው። ቆይ ለምንድነው እኔ ጋር ማትመጪው? ይሄ እኮ የእናቴ ቤት ነው። የእናቴን ቤት ጥዬ ነው የምሄደው። ደግሞ ከእናቴ ቤት ውጪ የትም መኖር አልችልም። ለእኔም እኮ እናቴ ነች። የእንጀራ እናት። እንደፈለግሽ ማሰብ ትችያለሽ። ብቸኛ እህትሽ እኔ ብቻ ነኝ። አንቺም እኮ በዚህ ሙያ ነው የተማርሽው። በተማርሽበት ለምን አንድ ላይ አንሰራም? እሱ መቼም ሊሆን እንደማይችል ታውቂያለሽ። ቆይ ለምን መጣሽ? መቼም እህትሽ ናፍቃሽ ሊሆን አይችልም። ስለ ድርጅቱ ላወራሽ ነው የመጣሁት። ድርጅቱ በጣም ኪሳራ ላይ ነው ያለው። ቀን በቀን ቁልቁል እየወረደ ነው። ስለዚህ መሸጥ አለበት። እሱ ሊሆን እንደማይችል ጠንቅቀሽ ታውቂያለሽ። ይሄ እኮ እናቴ ቃል ነው።
እናቴ ደግሞ ድርጅቱን እንዲዘጋ አትፈልግም። ሰራተኞቹም ደግሞ እንዲበተኑ አትፈልግም። ሮዛ እና ኪሳራ ላይ ወድቀን ጎዳና እንውጣ ነው የምትይው? ለምን ሜዳ ላይ እንወድቃለን? ከሰራን ትርፋማ እንሆናለን። እንዴት ነው ድርጅቱ የሚያተርፈው? ኤደን እኔም እንደምፈልግ ታውቂያለሽ። ሮዚ መግጠም መጽሐፍ ምናምን የምትይውን ነገር ታየውና እኔና አንቺ ተስማምተን አብረን ድርጅቱን እንሽጠው። እሱ መቼም አይሆንም፣ አታስቢ። ረጋ ብለን ማሰብ ነው ያለብን። እንዴት ነው የምረጋጋው? በእሷ ቸልተኝነትና ገገማነት እኮ እኔ በጣም ብዙ ነገር እያጣው ነው። ይገባኛል እኮ የኔ ፍቅር። ይኸውልህ እስካሁን ድረስ እህቴ ናት ብዬ ነው እየታገስኳት ያለሁት። ከዚህ በላይ ግን ትዕግስት የለኝም። ገድያትም ቢሆን ይሄን ሁሉ ንብረት የራሴ ያደርጋለሁ። እሷን ገደልሽ ማለት እኮ አንቺ እስር ቤት ትገቢያለሽ። እኔ አይደለሁም የምገላት፣ ገዳይ አስቀጥሬ አስገድላታለሁ። ያው ነው እኮ እንዴ። ማን እንደገደላት እስኪጣራ ድረስ እኮ ገንዘቡ ተያዘ ማለት ነው። ያ ማለት ደግሞ እኛ ለምንፈልገው ስራ አይደርስም። ስለዚህ በተዘዋዋሪ መንገድ ለእኛ ኪሳራ ነው። እና ቆይ ምንድን ነው ማድረግ ያለብን? ከዚህ የተሻለ ሀሳብ አለ? አዎ አለኝ። ይኸውልሽ እሷን በሌላ ሰው ማጥመድና ፈርማ ድርጅቱ እንዲሸጥ ማድረግ ነው። እሷ ምኗ ሞኝ ነው ስላፈቀረች እንደዚህ አይነት ውሳኔ የምትወስነው? ይኸውልሽ አንድ ያልገባሽ ነገር አለ። እች ልጅ ብቻዋን ያለች ሴት ነች አይደለ? በብቸኝነት የምትኖር ሴት ነች። ስለዚህ ከጎኗ መጥቶ አለውልሽ የሚላት ሰው ካገኘች እና ካሳመናት ማድረጓ የማይቀር ነገር ነው። እሺ ከማን ነው ፍቅር ሚይዛት? እንዴትስ ነው የምናደርገው? እሱ አታስቢ። ይኸውልሽ በአንድ ወር ጊዜ ውስጥ በፍቅር ጠብ የሚያደርጋት ሰውና እኛ የምንፈልገውን ነገር በእጃችን የሚያደርግልን ሰው አናጣ። በእኔ ታዩ እንፈልጋለን። አንቺ ብትሆኚ ነው እኔ ፊት አንቺ እኔ እኮ ባልወልድሽ መባትሽ ነኝ። አረ ሰይጣን ይንፋሽ። ሂጂ የሴት ጫሎች ባለጌ። ኧረ እንደው እንኳን አባትሽ ሞተ። ይሄን ጉድ ሳያይ እንኳን አባትሽ ሞተ። ይህች መናጢ እንዴ! ጸጉሬ ላይ ብቻ አድርግ፣ ሌላ ቦታ አታርግ። እንዴ እየጨመርኩኝ አይደል እንዴ? ግን በስልክ ጌም ታጫውተኛለህ አይደል? አርፋ አጥና እባክህ፣ የቤት ስራ ስራ። ኧረ አድርግልኝ፣ እያቃጠለኝ ነው። አቡሽ እሺ አሁንስ ታጫውተኛለህ አትጫውተኝ? አዎ አጫውትሃለሁ። አድርግልኝ፣ አይኔን እያቃጠለኝ ነው። ቃል ገባ። ቃል ገብቼልሃለሁ። አድርግልኝ፣ አይኔን እየተቃጠለ ነው። ቃል ገብተሃል? አዎ በደንብ አድርግ።
የኔ ሄኖክ ቤት የትኛው ነው? እኔ እኮ የሄኖክ ወንድም ነኝ። አረ በጣም ደስ ይላል። እንደዛ ከሆነ ጥራልና። የቱ ነው ቤታችሁ? ቆይ እናንተ እነማን ናችሁ? እኛ ጓደኞቹ ነን። የሥራ ነው ወይስ የትምህርት ቤት? አንተ ጥያቄውን ታጠራውም እንዴ? ቆይ የኔ ፍቅር ተረጋጊ። እኔ ቀስ ብዬ አናግረዋለሁ። ይኸው ለእኛ የሥራ ቦታ ጓደኞቹ ነን። ሄኖክ እኮ ስራ የለውም። እናንተ ውሸታሞች ናችሁ ማለት ነው። ፖሊሶች ናችሁ። ሄኖክ እኮ የለም፣ አሁን ወጣ። አሁን አለ ብለሃል ነበር? ተሳስቼ ነው። ይኸውልህ እኛ ስራ ልናሰራው ፈልገን፣ አንተ ደግሞ ሄደህ ካልጠራው ስራውን ታስመልጠዋለህ ማለት ነው። ስለዚህ ብትጠራልን ነው የሚሻለው። በሱ ደግሞ ብስኩት ግዛበት። እሺ መጣሁ። ቶሎ በል። በጣም ቆንጆ ምግብ ነው። ማን አስተናጋጅ? አንድ በርገር። እዚህ ላይ በርገር ቀላቅለህበት አንድ ነገር እንዳትሆን። ለእኔ እኮ አይደለም ለወንድሜ ነው። መቼስ እኔ በልቼ እሱ ጾም ማደር የለበትም። አሁን በላህ አይደለ? ስለዚህ እናውራ። አሁንማ ጠገብን በላን እንችላለን ማለት ነው። ግን ለምንድን ነው እናንተ ያልበላችሁት? ተግደርድራችሁ ነው እንዴ? አይ እኛ እዚህ ቅርብ ሰዓት ስለበላን ነው። መግደርደር እኮ በጣም ነው የሚገርመው። እኛ ሰፈር ዳኒ የሚባል ልጅ ማለት ትቶ እሱን ይልቅ ጨርስና ስለመጣንበት ጉዳይ ነው። እና ማዘሯ እንዴት ናት? የት ነው ሄዳችሁት? እኔ ደግሞ ምኑኝ ነው ጸበል የምሄደው? እሺ እስኪ መጀመሪያ አንቺ በሰላም ነይና እሱን እናወራበታለን። እሺ ቻው ቤትዬ፣ ቻው። እሺ ሂሳቡስ? በቴሌ ይከፈላል። አንቺ ምን ትቀልጃለሽ? አሁን ፓስታ ስጠኝ። ጭራሽ አንቺ ነጋ ጠባ ስትወስጂ እኮ እየጨመረብሽ እኮ ነው የሚሄደው። እንዴ ምን ማድረግሽ ነው? ለእኔ ማስብልኝ እንጂ ሁሉንም አንድ ላይ ጠቅለል አድርጌ እከፍልሃለሁ። እንዴት ነው የምጠቀልዪው? በወረቀት ነው? በወረቀት ጠቅለሽ ልከፊ? እሺ አሁን አትሰጠኝም? አልሰጥሽም። እንዴ ምን ነካሽ? በቃ እርሶ ሰውዬ ሁልጊዜ ችግር ማውራት አይሰለችዎትም? ግን እንዴ ባወራስ የሀብታሞቹ እናንተ። እኔ እኮ ለአንቺ ነጋ ጠባ ዝም ብዬ በዱቤ ስሰጥሽ ልክ ምረዳሽ ነው እንጂ መሰለኝ የምሰራ አልመሰለኝም እኮ። አባ ይለፍልዎት። አትደጊ፣ ቁልቁል ያስቀርሽ። አይለፍልዎት። ማድግ ልጅ አንገቱ ይረዝማል አሉ። አንቺ ብለሽ በቃሽ። ለነገሩ ምን ታረጊ? እርግማን እንደ ፍየል ተስማምቶሽ። ወይ ታሪክ! አይለፍልዎት፣ አይለፍልሽ። እና በፍቅር አጥምድልን እያላችሁኝ ነው? ምን የሚሉት ስራ ነው ግን ይሄ? ፍቅር እኮ መስረቅ አይደለም። ይኸውልህ ስላንተ ብዙ ነገር አውቃለሁ። ማለት በቀላሉ ሴቶችን ማቅለጥ እንደምትችል ምናምን ሰምቻለሁ። ስለዚህ ላንተ አያቅትህም። ፍቅር ማስያዝ ግን በጣም ከባድ ነገር ነው። ይቅርታ፣ አዝናለሁ፣ አልችልም። ማን አስተናጋጅ? ቴካዌን አምጣልኝ። ቆይ እንጂ ወዴት ነው? ቆይ እናውራ እንጂ። ይቅርታ፣ በጣም አዝናለሁ፣ አልችልም። ይኸውልህ እሷን የራስህ አድርገህ እኛ የምንፈልገውን ነገር ከሰራህልን 200 ሺህ ብር እንከፍልሃለን። አዎ ልቧን ነው እንዲያውጥቼ እንድሰጣችሁ የምትፈልጉት? እሷ አንተን እንድትወድ ማድረግ ከቻልክ ተጨማሪ 100 ሺህ ብርን ቦነስ እንሰጣለን። ላስብበት ትንሽ። እሺ አንተ ወጣ ብለህ አስብበት። እስከዛ እኔ እና እሷ እናውራ።
የኔ ፍቅር ግን እሺ የሚል ይመስላል? ኧረ እባክሽ ዝም ብሎ ሲያንገራግር ነው። እሺ ይላል። ነው የሱ እሺ ማለት እኮ አይደለም። እንዴት ነው እሷን በዚህ መንገድ የምናጠምዳት? ሌላ አማራጭ እኮ የለንም። የሚንውድ ጥሩ ተስማምቻለሁ። ግን እንዲህ እንዳደርግ ለምን እንደፈለጋችሁት ማወቅ እችላለሁ? ይኸውልህ ምን መሰለህ፣ ልጅቷ የእሷ እህት ነች እና ሁለቱ ደግሞ ከቤተሰብ የወረሱት ትልቅ ንብረት አለ። ንብረቱ ተሽጦ ትልቅ ኢንቨስትመንት እንጀምር ስትላት እሷ ፈቃደኛ ልትሆን አልቻለችም። ለዛ ነው እሷን በፍቅር መንገድ ማጥመድ የፈለገው። ግን እኮ ፍቅር ባትይዛትም እኮ ምንም የምትቀይሩት ነገር የለም። ለሱ ምንም አታስብ። ይኸውልህ እኔ የምልህን ትዕዛዝ የምትፈጽም ከሆነ ሌላው ነገር ቀላል ነው። እሷ አያሳስብም። ስለዚህ ተስማምተናል ማለት ነው። እሺ ተስማምቻለሁ። በጣም ጥሩ። በቃ ለመንቀሳቀሻ የሚሆን የተወሰነ ገንዘብ አስገባልሃለሁ። ደስ ይለኛል። ሌላው ደግሞ እሷ ምን ትወዳለች፣ ምን ትጠላለች የሚለውን ነገር ቴሌግራም ላይ እንልክልሃለን። ከዛ በተጨማሪ ደግሞ በምንልክልህ አድራሻ ቢሮ ትመጣና ሌሎች ተጨማሪ ነገሮችንም እናወራለን። በጣም ጥሩ። ስለዚህ በቃ እኛ እንሂድ። እሺ ሂሳብ ምን ፈለግ? ነገም በርገር ታመጣልኛለህ? ኧረ ተው እንጂ በርገር በየቀኑ ፈለግ? በየቀኑ ስሉን ይላል አይደል? እንደሱም አሪፍ ሀሳብ ነበረ። ይሄን እስቲ በርገር ከበላኝ በኋላ ወዛም አልሆንኩብህም? በጣም እያበረቀረክ ነው። ያበላሁት እኮ አይደለም የሚያበረቀልቀው፣ ቅባት ተቀብቼ ነው። ቆይ ለምንድን ነው ያስተረፍከው? ነገ ትምህርት ቤት ላስቀናናቸው። ምን? አዎ በርገር በልተው የማያውቁትን ሄጄ ላስቀናናቸው ነው። ምን ያደርግላችኋል? ቆይ እነሱ ቢያንስ እነሱ ባይበሉትም እኔ ስበላ ይጎመጃሉ ብዬ ነው። በል አሁን ግባ እና ተኛ። ስልኬን አምጣ። ግባ። እናችን የመሰለች ልጅ አልጠበሰችም እያላችሁ ነው? የምትወደውን ነገርና የሚያዝናናትን ነገር በቴሌግራም ልከንልሃል። በደንብ ያው ፒስ። አያሳስባችሁ፣ በፍቅር ጠብ ነው ማድረግላችሁ። አንድ ነገር ማወቅ አለብህ። እሷን ነው እንጂ በፍቅር የምታስይዛት አንተ ፍቅር እንዳይዝክ። ሌላው የተላከልህን ነገር በደንብ ይኸው። ይኸውልህ ሮዛ ግጥም በጣም ነው የምትወደው እና ትጽፋለች ምናምን። አሁን ግጥም ምን ነው የሚወደደው? እኔ በዘፈን ካልቀረበ በስተቀር ምንም ነው የማይመቸኝ። እና አለባበስህ ምናምንም እንደ ደራሲ ነው መሆን ያለበት። ምን እየቀለዳችሁብኝ ነው? እኔ እኮ ግጥም እኮ ማንበብ አልችልም እኮ። አንብቤም እራሱ እኮ አላውቅም። ሲወለድ ያወቀ የለም። በተቻለ መጠን ግጥም የሚባል ነገር ማወቅ አለብህ። ሲቀጥል እሷን ስታገኛት የግጥም መጽሐፍ አጠገብህ እንዳይለይ። ገንዘብ መታረገኝ ነገር የለ። አይ እዚህ ነው። ተነስ በቃ እኔ እናንተ ወደ እሷ ሰፈር እንሂድ። ደውልልሻለሁ። ያው መጣች። እንዴት አያት? በጣም ቆንጆ ነች። በሊት ተከተላት። እንዴ መቻው? አዎ አሁን ምን ነው እንዴ? ሲጀመር እኮ አልተዘጋጀውም። ግጥም ብትለኝስ? እንዴ ለዛሬው ገጣሚነትህን ደብቀህ እንደምንም ብለህ ተዋውቃት። ሲጀመር እኮ ገጣሚ አይደለም እኮ ነው። ምሳሌውን ነው ያልኩህ። በሊት ፍጠን፣ ቶሎ በል። ምንም የለ አልኳት። ምንድን ነው የሌለው? ምንም የለም፣ ባዶ ነው። እንዴ ምንድን ነው የምታወራው? ምንድን ነው የምታወራው? ኧረ ተይ ተይ፣ አንቺ ልጅ ተይ። እኔ በጣም እወድሻለሁ። እውነቴን ነው፣ አንቺም ታውቂያለሽ። ግን እንዴት ይደረግ እንዴ? እኔ እኮ የቤተሰብ ኃላፊ ነኝ።
ይኸውልሽ ተዚህ ያተረፍኩትን ወስጄ ለመንግስት እከፍላለሁ። ገባሽ? በዛ ላይ ቤተሰብ ኃላፊ ነኝ። እንዴ ይሄ እኮ የማገኘው ሁሉ እኮ እኔ ኪስ አይገባም እኮ። እንዴ አሁን የሲጋራ ብቻ እንደው የሲጋራው ብቻ የወሰድሽው ሌላ ሱቅ አይከፍትልኝም እንዴ? እንተሳሰብ እንጂ ምን ማለትሽ ነው? እሺ አሁን ከኔ ጋር ምን ያገናኘዋልና ነው የምታወራው? አንቺ ካልሰጠሽኝና እኔ ሄጄ ካላመጣሁበት ሌላ ያለውስ ገንዘብ ይደርቅና ባዶ ይቀር የለም እንዴ ይሄ ቤት? እሺ አሁን በጣም ርቦኛል። የሆነ ነገር ሰርቼ ልብላ። እንቁላል ስጠኝ። ጭራሽ እንዴት አይነት ከበጥረሽ አንቺ እንቁላል እንዲያውም ብሰጥሽ ትበያለሽ? ትበያለሽ ወይ እንቁላል? አሁን ብሰጥሽ ትበያለሽ? ስንት እንደገባ ታውቂም እንዴ? እኔ አታጥፋሽ። ይኸውልሽ እውነቴን ነው። እዚህ እግሬ ተገትሬ ውዬ እግሬ የሚለነዝ በምን ይመስልሻል? እዚህ የተከፈተ ወፍጮ ቤት ጆሬ ላይ ሲያፋጭ የሚውልብኝ ለምን ይመስልሻል? ለትርፍ ለጥቅም እኮ ነው እንዴ። እንተሳሰብ እንጂ እኔ ነገ ይሄን ሰፈር ጥዬ ብሄድ ምን ትሆኛለሽ አንቺስ? እና አትሰጠኝም? እኔ አልሰጥሽም። እና አትሰጠኝም? አልሰጥም። እንደ ምንም ነገር አልሰጥሽም። ተይ እንጂ ምን አንቺ ምን መሆንሽ ነው? በቃ ነገማ ነው የሴት ማጅራት መቼ ድሮም የደህና ሰው ልጅ ደህና አይሆንም። አፈር ያስበላሽ። እያያት ሄድም እንዴ? በጣም ይቅርታ አቦ በእናትሽ እንዴ ደህና አገኘሁ ያልኩትን ምግቤን ያበላሽብኛል። ይኸውልሽ ደረቅ ዳቦ ከምትበይ በእኔ ሆነብሽ። እኔ ምርጥ ብስ አልጋብዝሽ። ፍጽምተኛ አትበላም እንዴ? እሺ በጣም አስተናጋጅ አንድ ምግብ በፌስታል ይዛት መሄዳት ነው። የሚሄድ ለወንድምሽ ነው? ኧረ አይደለም ለራሴ ነው። ማታ አልተዋወቅንም አይደል? ሄኖክ እባላለሁ። ሮዛ። ዋው ደስ የሚል ስም ነው። ከእህትሽ ጋር ከምን የተዋወቃት? ልጁ ፈጣን ነው ብዬሻል ነበር። እንደዛ ከሆነ ጥሩ፣ ግን ይህን ስራ እስከምናሳካ ድረስ ልጁን በቅርብ ተከታተሉ። ምን እንዳያመጣ ብለሽ? ተሳስቶ የሆነ ነገር ነካክቶ ስራችን እንዳያበላሽብን። አታስቢ፣ ይከታተለዋለሁ። ግን ይኸውልሽ አንቺም ሮዛ ጋር እየሄድሽ ስለ ሽያጩ ማውራትሽን እንዳታቆሚ። ያለበለዚያ ነገሮችን ተጠራጥራ ልፋታችንን ሁሉ ገደል ነው የምትከችው። ለቁርሱ በጣም አመሰግናለሁ። መቼም አላስደበርኩሽም። ኧረ በፍጹም በቃ ሰፈር ስለደረስኩ ልሂድ። ስልክ አንቀያየር? ስልክ እንኳን የለኝም። እና እንዴት ነው ማገኘሽ? በቃ ሰፈሬን አየከው፣ ከፈለክኝ እዚህ አታጣኝም። እሺ መጥቼ እጠይቅሻለሁ። እሺ ባይ። እንዴት ናት? አረ በጣም ሙዳም ናት።
እንዴት እንደምትበላ ብታያት። እኔ እኮ መብላቷ እኮ አይደለም የገረመኝ፣ ወደ ቤት ይዤው ልሂድ እኮ ማለቷ ነው። አንተም እንደዛ ማድረግህን አትርሳ እንጂ። እኔ አድርጌያለሁ እንዴ እንደዛ? ይልቅ እሱን ተወና አሁን ስለ ስራችን እናውራ። ይኸውልህ ከነገ ጀምሮ እዚህ ሰፈር ነው የምትውለው። እሺ? ምን አደርጋለሁ? ያው ስራ አይደል? እሱማ እዚሁ ነው ሙሉ። ደግሞ እንደ ደራሲ ከእጅ ላይ መጽሐፍ መጥፋት የለበትም። አለባበስም ቢሆን እንደ ደራሲ ይሁን። ተግባባን? ምንም በማስመልከት ነው የምታነበው? ግጥም ለማንበብ እየሞከርኩ ነው። ግጥም ደግሞ ለምን ነው? ወይስ ዘፈን ልታወጣ ነው? ለዘፈን እኮ ግጥም ድሮ ቀረ። አሁን ጸጥ ብለህ ብጮህ ራሱ ዘፈን ነው ይባልልህ። አንተ ደግሞ ስለ ድሮ ምን ታውቅና ነው? ይልቅ ይኸውልህ አሁን ግጥም አነብልሃለሁ፣ አንተ ኮሜንት ሰጠኛለህ። ለምን ነበር መንጋት ላይ ቀር ጨልመህ የነገስከው? መቅለል ላይ ቀር እንደዛ የከበድከው? ለምን ነበር ሌቱ ቀንን የፈተንከው? እንዴት ነው ግጥም? አይሄኒ ግጥምና ስድ ንባብ ላይ እንጂ ግጥም እኮ ሲነበብ ቃላቶቹ ረገጥ አይደረጉ። አውርተህ ሞተሃል። አሁን ላምበት ጥፋ ከፊት ተማር ስትባል እምቢ ብለህ አሁን ተቸገርክ አይደል? ቆይ ላገኝ። ሄኖክ ስራውን ጀምሯል። ድርጅቱንም የሚገዙት ሰዎች ደውለውልኝ ነበር። ምን አሉ? ያው ገንዘቡ አንሷችሁ ከሆነ እንጨምርላችሁ አሉ። እኔ ደግሞ ትንሽ ጊዜ እንዲሰጡን ነገርኳቸው። ጥሩ አድርገሃል። የኔ ፍቅር ወደ ሮዛ ጋር መሄድ አለብሽ። ለምን ደግሞ እሷ ጋር መሄድ? ይኸውልሽ የኔ ፍቅር የምንፈልገውን ነገር እስክናሳካ ድረስ ለእሷ ያለሽን ጥላቻ መተው አለብሽ። ማለት በቃ እሷም ለአንቺ ጥሩ አመለካከት እንዲኖራት ጥሩ ሰው መስለሽ መቅረብ አለብሽ። እየነገርኩ ከዚህ መንግስት ጋር ማጭበርበር ይቅርብን እያልኩ የኔንም የልጆችን ህይወት ገደል ከተልከው። ከዚህ በኋላ ምን ደጎጭ ብዬ ልጠብቅ? ተረጋጊ። ተረጋጊ አትበለኝ። ትንሽ ታገሽ ወንድምሽ እስኪመጣ። ተው እያልኩ ነው። ተው ይቅርብን እያልኩ ነው። እዚህ ነገር ውስጥ ድጋሚ ደግሞ ሌላ ነገር ትለምነኛለህ። ምን አይነት ነገር ነው የገባው? በእናትህ ምንድን ነው? ምን ተፈጠረ? ኧረ ናገላግለኝ በእናትህ። ምን ሆና ነው? ኧረ በስመ አብ እህታን ቃል ገለኝ ነው። አላ ይኸው ቁጭ አድርጋ ሰደረችኝ። ይኸውልህ ወንድም ጉድ ሰራን። ከዚህ መንግስት ጋር ማጭበርበር ይቅርብን እያልኩ ልጆቹን ከፋፍለን ገንዘብ እንስራ ብሎ ጉድ አደረገኝ። የሆነ ሰው ጋር ወስዳችኋለሁ። መፍትሄ አለ። ግባ መኪና ውስጥ። ተረጋጉ፣ ተረጋጉ። ሲሲ ተረጋጊ። በቃ ምንም ችግር የለም። ምንድን ነው የምረጋጋው? ግድ የላችሁ በቃ ተነጋገሩ። መፍትሄ አይጠፋም። በቃ አሁን መበሳጨት ምን ያደርጋል? የአቶ መኩሪያ ቢሮ እንደዚህ ደግሞ ያለውን ነገር በደንብ ማስረዳት ነው። እሺ፣ እስከዛ በኋላ ምንም መፍትሄ የሌለው ነገር የለም። ምን ልታዘዝ? አይ ከአይሪስ ደብዳቤ ደርሶ ነበረ ታክስን በተመለከተ እና እሱን የታክስ ዶክመንቱን ሁሉን ይዛቸዋል። ደብዳቤው ጭምር እዚህ ውስጥ አለ። እሺ፣ በማወቅም ሆነ ባለማወቅ ለሚሰሩት ጥፋት የተወሰነ እድል ይሰጣቸዋል። የሚያስጨንቀው ምንድነው? ይሄን ነገር ደጋግማችሁ የምታደርጉ ከሆነ አሁን እዚህ ላይ ፋይሉ ላይ እንደማየው ሁለታችሁም ልጆቻችሁን ተከፋፍላችሁ በአንድ ቤት ውስጥ እየኖራችሁ አንድ ፍሪጅ እየተመገባችሁ ሄድ ኦፍ ሃውስሆልድ ብላችኋል። እና እንዴት ነው ሁለት ሰው አንድ ቤት ውስጥ ሄድ ኦፍ ሃውስሆልድ? አሁን ይሄንን ምንድነው የምናደርገው?
ማስተካከያ ይሰራል። ብቻ መፍትሄ ይሆናል የምትለውን ብቻ ስጠን እንጂ ማድረግ ያለብንን ሁሉ እናደርጋለን። ነገ ወዲያ ብቅ ብላችሁ በዚህ ሰዓት መውሰድ ትችላላችሁ። ለምስተካከል ይመስላል። በትክክል በጣም ዛራችንን የታደክ እሺ፣ ሰላም መልካም ጊዜ። ክብር ይስጠኛል። የለም አልቋል። መጣች ደግሞ ድጋሚ አንቺ አታፍሪም? ያ ክብሪታ እንዴ ምንድን ነው የለኝ የሚሉት? አልሰጥም ለአንቺ የሚሆን ክብሪት የለኝም። እንዲህ አድርገሽ በአፍሽ ለኩሽው። እርሶ ሰውዬ ደግሞ እንደው ወንድሜ ችግር አለ እንዴ? ከዚህ በላይ ምን ችግር አለ? ይሄን ወንድ እንግዲህ እሷ አንሶ በጋራ ልትዘርፉኝ ስትመጡ ዝም ልበል? ስለምን ዝርፊያ ነው የምታወራው? አንቺ ቆይ እኔ ሲቸግርሽ አልደረስኩልሽም? ገና ለገና እንቁላል ዱቤ ከለከለኝ ብለሽ እቃ ዘርፈሽ ትሄጃለሽ? እባክህ በዚህ ጋር እያለፍን ነበር። አሁን ደግሞ ልትዘርፉኝ ነው የመጣችሁት አይደለም? ወንድሜ እኛ ሌቦች አይደለንም። በዚህ ጋር እያለፍን ነው። ወዴት ነው የምታልፈው? እያሳየችህ ነው፣ እየጠቆመችህ ከየትኛው እንውሰድ ምን እንውሰድበት እያለችህ። ሰውየው ጤነኛ አይደለም እንዴ? በጣም ጤነኛ ነኝ። እሷ የወሰደችብኝን ገንዘብ ሳስብ በሽተኛ ሆናለሁ እንጂ አትጠራጠር፣ ፍጹም ጤነኛ ነኝ እኔ። አቦ ይከፈላል። ከየት አባሽ አምጥተሽ ነው የምትከፊው? ይኸው ጠበቅኩሽ እኮ ጠበቅኩሽ፣ እስከ ዛሬ ድረስ ጠበቅኩሽ። ከየት አምጥተሽ ነው የምትከፊው? እኔ ከፍልሃል። ኧረ እባክህ ዝም በለው፣ እኔ ከፍለዋለሁ። ከየት አባሽ አምጥተሽ ነው የምትከፊው? ንገረኝ፣ እኔ እከፍላለሁ። ትከፍላለህ? አዎ ትከፍላለህ? አዎ። በጣም ጥሩ። ቆይ ግን ስራ ምንድን ነው? ስራ የለኝም። የሆነ ነገር ሳረግ ምናምን አሳልፋለሁ። ታብራራልኝ? ደራሲ ነኝ። ለድርጅቶችና ለመጽሔት ጽፋለሁ። እሱ ነው ስራዬ። እንዴ ታዲያ እኮ ትልቅ ስራ ነው። ነው ብለሽ ነው? ከእጅ ወደ አፍ እኮ ነው። አንዳንዴ ይኖራል፣ አንዳንዴ አይኖርም። አግብተሃል? አላገባውም። ከታናሽ ወንድሜ ጋር ነው የምኖረው። አንቺስ? እኔ እንኳን ከራሴ ጋር ነው የምኖረው። እና ስራስ? እባክህ ቦዘኔ ነኝ። ምን ነው አልሽ? እሱን ሌላ ጊዜ እነግርሃለሁ። ቁልፍ ከየት አመጣሽ? እንዴ እዚህ አልነበር እንዴ የምኖረው? እንዴት ቁልፍ አይኖረኝም? እሺ ቆይ ምን ፈልገሽ ነው የመጣሽው? እህቴን አፈቀችኝ መጣሁ። የማይመስል ነገር ለሚስት አትንገር አሉ። ይኸውልሽ ሄደን እኔን አባብለሽ ስለ ፋብሪካው ሽያጭ ልታወሪኝ ከሆነ ጊዜሽን በከንቱ አታባክ። ይኸውልሽ ሮዚ፣ ለዛ አይደለም የመጣሁት። አንቺ ልክ እንደሆንሽ ነግርሽ ነው። ከዚህ በኋላ ደግሞ ድርጅቱ ይሸጥ ብዬ መቼም አላነሳብሽም። በጭቅጭቅ እኮ እህትነታችንን እናጣን። የምርሽን ነው እንዴ? የምሬን ነው። ሄሎ። እሺ መጣሁ። በቃ ሮዚ፣ አስቸኳይ ስልክ ተደወለልኝ። እሺ በጣም ይኸውልሽ፣ አንዳንድ ነገር አስቀምጬልሻለሁ። ማለሽ ቻው። ምን አለችሽ? በጣም ገርሟታል። ያልጠበቀችው ነገር ነው የሆነባት። እንዴት አይግረማት? ለምና ከመብላት እኮ ነው የገላገልሻት። ምስኪን የሆነች ልጅ ምን እንደታሰበላት እንኳን አታውቅም። ይኸውልሽ ሁሉንም ነገር በእጃችን እስክናስገባው ድረስ አንቺ ጥሩ ሰው ነው መምሰል ያለብሽ። እሱን እንኳን ለእኔ ተው፣ ምን ማድረግ እንዳለብኝ እኔ ያውቃለሁ። ባይሆን በእናትህ ከዚህ ሰፈር እንውጣ። መዝናናት ነው የምፈልገው እኔ ራሱ።
ተመልካቾቻችን ሄኖክን በክብር ትቀበሉኛላችሁ። እያሸሞርክ ነው? ኧረ አይደለም፣ ለአንተ ካለኝ ፍቅር እኮ ነው። አሁን የቤት ስራን አርፈህ ስራ። የቤት ስራ ሰርቼ ጨርሻለሁ። ደግሞ ጥበብ ካንተ ጠርተኸኝ ነው መሰለኝ። እኔ ራሱ እኮ አሁን ግጥም እየጻፍኩኝ ነው። ስለ ግጥም የት ታውቅናለህ አንተ? መቼም የኑሮ ውድነት መሆን አለበት መጥፎ። ኧረ አይደለም፣ ስለ ፍቅር ነው። አንተ ስለ ፍቅር ደግሞ ምን ታውቃለህ? አይ ሄኒ ፊልም ላይ ሾፍ ሆኗ። ደግሞ እኮ የጻፍኩት ካጠገቤ ለምትቀመጠው ልጅ ነው። እንዲህ ምን ብለህ? ፍቅርሽ ሊገለኝ ነው ብዬ ነው። ምን አልክ? እኔ ከሷ ፍቅር በፊት ሴት አድርጌ ነው ገል ጭራሽ ቀድሜ መገኘት ጀመርክ እንዴ? አንቺም እኮ ዛሬ በጣም ቆየሽ። አዎ እባክህ፣ ማታ እኮ ቦጨር እያረፉ እንቅልፍ ጣለኝ። እንቅልፋም እንኳን አይደለሁም። እንዴ ምን እየሆንክ ነው ሰውዬ? ሴት ልጅ ስታጨስ አያምርባትም። ኧረ እባክህ፣ እና ወንድ ልጅ ሲያጨስ ነው የሚያምርበት እያልክ ነው? በፍጹም እኔ እንደዛ እያልኩሽ አይደለም፣ ግን ከዚህ በኋላ እኔ ፊት ባታጨሽ ደስ ይለኛል። ታዲያ ቀድሞውንም እንደዚህ አትልም እንዴ? የሆነ ቦታ ልወስድሽ ነበር። የት? ቤት ወንድሜ ላስታውቅሽ። እሺ ስታይል የሚጠጣው ምን ላምጣልህ? ወተት፣ ቡና፣ ሻይ፣ ስፕሪስ? ወተት አድርግልኝ። እሺ መጣ። ቤት ተሳስቼ ነው ወይስ ይሄ የሄኖክ ቤት ነው? አቡሽ ነክ አይደል? ጭራሽ ስሜንም ታውቋለች። እሺ ወንድሜስ? ሄኖክ ወተት ሊያመጣልኝ ሄዶ ነው። ይመጣል? እሺ። ኧረ አይምጣ እንዴ! እንደውም ከዚህ በኋላ እዚህ ቤት እንዳይመጣ። እንዴ ለምን? ከሷ አንቺ ትሻያለሽ። አንተ ትምህርት የለም ብለህ ትዞራለህ። አርፈህ አታጠናም? ኧረ በእናትህ አንተ ሰው ፊት እኔ እናንተ ብቻችንን ስንሆን ነው እንዴ? ምንድን ነው ይሄ? ያለውን ነው ያመጣሁልሽ እኮ። እና ታዲያ እየፈላ ነው ያልኩት። ወይ ደግሞ በቃ ካልተመችሽ እኔ ልጠጣው። ዛሬ አልደበረሽማ? ኧረ አልደበረኝም፣ ግን ቅር ብሎኛል። እንዴ ምን ነው? እንዴ አነብልሻለሁ ያልከኝ ግጥም ሳታነብልኝ ነው? ያ ተንከሲስ ወንድሜ ሲመጣ እኮ ነው ያስረሳኝ። ታዲያ ለምን ተመልሰን አናነበው? ኧረ ሌላ ቀን እናየዋለን። ወንድምህ ግን እንዴት ነው ደስ የሚለው። እኔም እንደዚህ አይነት ታናሽ ወንድም ቢኖረኝ ብዬ ተመኘሁ። ልክ እንደዚህ የሚያዝናናኝ።
ታያ ፊትሽን አጠብ። ባይሆን እኛ ጋር ስትመጪ ወንድምሽ ይሆናል። ጸባይ ካለሽ ማለት ነው። ገና ዱቤው ተከፈለልኝ ብለሽ በጠዋት መተሽ ልውሰዳልሽ ደግሞ ዛሬ። ኧረ እባክህ እኔ ሁል ጊዜ ለዱቤ ብቻ ነው እንደምመጣው እና እንዳታስቂኝ ከዛ ነው ብለሽ እንዳታስቂኝ እናቴ። ወይ ታሪክ ወገኛ ነሽ። እንደው ማነሽ ስሟ ራሷን አጠፋች አሉ ሰው ሲያደርግ ሰምታ። ካላወቅ ለምን ትተርታለህ? እኔ መች ተረትኩ? ሀሳቡን ነው የነገርኩሽ። እሺ አሁን ስልክ ፈልጌ ነው ልደውልበት፣ ስጠኝ። ቤት አሁን ከዲያ ነፃ ነኝና እስቲ ደግሞ እንደገና ብለሽ በስልክ መጣሽ። እኔ የምልሽ ይሄን ሁሉ ዕዳ የከፈለልሽ ምንሽ ነው? ኧረ እባክሽ በእውነት ማንም ነው? ማንም ሆኖ ነው ይሄን ሁሉ የከፈለልሽ? ጎረቤት ነው እባክህ። እኔ የማላውቀው ጎረቤት ይሁን። እስቲ ምን አለ ኢትዮጵያም ያለባትን ዕዳ እንዲህ የሚከፍልላት ጎረቤት ቢኖር የት በደረስን ነበር። ሰርቶ ለዳ። ሄሎ ቤትዬ፣ እንዴት ነሽ? ማዘር እንዴት ናቸው? በእናትሽ ሆስፒታል ይሻላቸው ነበር እና ምን አዲስ ነገር አለ? መቼ ልመጡ ነው? እሺ በቃ ቻው ቻው ቤትዬ። እንደዚህ ወዲያው እጅ በእጅ ሲሆን ደስ ይላል። የዚችን ሂሳብ እንኳን ዛሬ እንኳን ክፈይ እንዳታስብ፣ ለዛውም ከነቲፑ ነው የምከፍልህ። ጎሽ እንደዚህ ስትሆኚ ደስ ይለኛል። አንቺ ኧረ እንደው መድኃኒዓለም ዝም ያርግሽ። ታንድ ብር አትውጪ፣ ብር ብለሽ ሙቺ። አባቷን አንገብግብ አቃጥላ ገደለች። ደግሞ አሁን እኔን ሲጋራ ሳክላ ልትገለኝ ነው። በጠዋት እንዴት መጣሽ? ቆይቻለሁ እኮ ከመጣሁ እንዳልቀሰቅስሽ ብዬ ነው። ደግሞ 4 ሰዓት ሆኗል። እንደዛም ቢሆን እንዴት መጣሽ? ከእህቴ ጋር ቁርስ ለመብላት። ሄዱ ታውቆሻል፣ ግን በጣም ጸባይሽ ተቀይሯል።
በሰላም ይልሽ ጸባዬ ተቀይሮ አይደለም። ማስተካከል ያለብኝን ነገር ለማስተካከል እየሞከርኩኝ ነው። ባይሆን ግቢና ልብስሽን ቀይሪና እንውጣ። ምን ነው ቆየሽ? እህቴ መጣኩ እያወራን ነበር። እህት አለሽ እንዴ? አልነገርሽኝም ነበር። አው ብነግርህም አይጠቅመም ብዬ ነው። አቡሽ ደህና ነው? አቡሽ ደህና ነው፣ ትምህርት ቤት ሄዷል። ማታ ሲመጣ ሳምልኝሽ። ወይ ልጅ መሆን ደስ የሚል ነገር እኮ ነው። ማንም ይስመዋል። እኛ እኮ አድገን ያው የሚስመን አጣን። እንዴ ፍቅረኛስ እሷ አስመም እንዴ? ፍቅረኛ ቢኖር ይኖር እዚህ ታይ ነበረ። እሱስ ልክ ነህ። ታዲያ ፈለግ ማድረግ ነው። ወርቅ አይደለች እሷ ተፈልጋ የምትገኝ እና ቁጭ ብለን ልታገኛት ነው እንዴ መሰልሽ? በስበት እንገናኛለን ማለት እንደ ማግኔት ማለት ነው። እሷ ወደ እኔ ወደ እሱ። ደስ የሚል ሀሳብ ነው። እንዴት ነበር የጠዋት ቁርስ? ዮኒታኝ ምን ነው የተፈጠረ ችግር አለ እንዴ? ከሷ ጋር ለሰከንድ መቀመጥ እንደማልፈልግ እያወቅ ጭራሽ ቁርስ? ዲዮልሽ የምንፈልገውን ነገር እኮ እስክናገኝ ግድ ስለሆነ የምትበላው ምግብ ላይ መርዝ ጨምረሽ ግዳያት ነው ያለኝ። አይ አንቺ መሞቷ እኮ አይቀርም። ግን ቆይ እስኪ መጀመሪያ እኛ የምንፈልገውን ነገር በእጃችን እናስገባ። ቆይ ግን ልጁ ፍቅር አሲዛት በደምብ ተግባባት ሲባል ይጠፋል እንዴ? ስራውን እየሰራ እኮ ነው። እሷን ፍቅር ለማያሳዝ የሁሉ ጊዜ እንኳን ሰው አንበሳ እንኳን አይለምድም። ፍቅር እኮ ነው። እሱ ደግሞ ትንሽ ከበድ ይላል። ስለዚህ ትንሽ ጊዜ እንድታገሰው። ደግሞ እኔ የበለጠ ወደ እሷ የሚቀርብበትን መንገድ አስቤያለሁ። ምንድን ነው? እንዴ ምን እያረክ ነው? ይህንን አየሽው? ነጭ ነው። አጭሽ ይህ ሲጋራ ቅድም ሰጥሽ እንደዚህ አልነበረ? ጠቁሯል። ሳምባሽም እንደዚህ ነው በየቀኑ የሚጠቁረው። እየመከርከኝ ባልሆነ እየመከርኩሽ አይደል፣ እውነቱን እየነገርኩሽ። ይሄ ሲጋራ ለእኔ ምን እንደሆነ አታውቅም። ስታመም የሚያስታምመኝ፣ ብቸኝነቴን የሚያስረሳኝ ጓደኛዬ፣ ሁሉ ነገሬ ነው። መች መጣሽ? ትናንት ነው የመጣሁት። ማነው እሱ? ሄኖክ ይባላል። ቤት ሄኖክ። ስለተዋወቀን ደስ ይላል። ቤትዬ ማዘር ተሻላችሁ? እውነት ስላገኘሁሽ ደስ ብሎኛል በጣም። እንዴት እስካሁን ለውጥ አላት? አዎ እግዚአብሔር ይመስገን አሁን በጣም ደህና ናት። ይቅርታ አሁን መሄድ አለብኝ። እንዴ ወዴት ነው የምትሄደው? እመለሳለሁ። ቤትዬ በቃ እኛም ወደ ቤት እንሄድና እዛ እውነትም ተለውጠሻል እባክሽ። እና ማን ባለበት ይቀራል ብለሽ ነው? ደስ ይላል ጓደኛዬ። ግን የዚህ ለውጥ ምክንያት ምንድን ነው? ብዙ ነገር ሄኖክ፣ እህቴ። ለነገሩ የመለውጤ ምክንያት የኔ ሚና አለበት። እንዴት? አላቅም። ሄኖክን ከተዋወቅኩ በኋላ ብዙ ነገር ማየት እንድችል፣ ማስተዋል እንድችል፣ ብቻ ባለኝ ነገር ደስተኛ መሆን እንደምችል አሳይቶኛል። ፍቅር ምናምን ጀምራችኋል እንዴ? አይ አልጀመርንም፣ ግን ብንጀምር ደስ ይለኛል። ምን? ወይ ጉድ! እሺ እህትሽስ? እህቴም ከኔ ብሳለች። ምን ነው ጣላችሁ እንዴ? በተቃራኒ ልክ እንደ ታላቅ እህት ትንከባከበኛለች፣ ይቅርታ ጠይቀችኝ። ብቻ ደስ ይላል። እንዴት ሆኖ እንደዛ አይንሽን ለማየት የማትፈልግ አሁን ምን ስለፈለገች ነው? አላቅም፣ ብቻ ደስተኛ ነኝ።
አላቅም። እኔ ግን ምንም ደስ አላለኝም። አንቺ እኮ በትንሽ በትልቁ መጨነቅ ስለምትወጂ ነው እንዴ። ምን ሆነሽ ነው የምታለቅሽው? ምን ላድርግ ሮዚ፣ እናቴ እጅ ላይ ልትሞትብኝ እኮ ነው። እንዴ አንቺ ምን ሆነሽ ነው? ምንም አይፈጠርም፣ በቃ ደህና ይሆናሉ። እሷም እኮ ደህና ነኝ ትላለች፣ ግን ደህና አይደለች። በቃ ተረጋጊ ቤትዬ፣ ሆስፒታል ይዘናቸው ሄደን እናሳክማቸዋለን። እሺ ቢጨንቀኝ እኮ ነው። አንቺ ነሽ ጓደኛዬ፣ አንቺ ጋር መጥቼ ተንፈስ ካልኩኝ ይቀልልኛል ብዬ። አዎ ቤትዬ ተረጋጊ በቃ። በሰላም ነው? አዎ በሰላም ነው። አዲስ ነገር ካለ እንድትነግረኝ ብዬ ነው። እና እሱን በስልክ መጨረስ አንችልም? እንዴት ነው? ቆይ የወደደች ይመስላል መሰለኝ። ምን ማለት ነው መሰለኝ ማለት? ቆይ አንተ ልጅ ስራን ረሳው እንዴ? አንድ ዕቃ እኮ ሰርቆ እንደማምጣት አይደለም። ይሄ እኮ ፍቅር እኮ ነው። እና ባሰብነው ጊዜ አይሳካም ማለት ነው? እኔ እንደዛ አልወጣኝም። አሁን ባለኝ አቅም እሷን እያገኘው ከኔ ጋር እየዋለች እኔ እንድትወደኝ እያደረኩ ነው። አይደለም ይኸውልህ፣ ከዚህ የበለጠ ነገር ነው ማድረግ ያለብህ። እሞክራለሁ። ቆይ ግን ጓደኛ የላትም ብለኸኛል ነበር እንዴ? አዎ። ምን ነው? እና ቤቲ ማነች? እባክህ አንዳለች የሆነች መናጢ ነገር። ገንዘብ እንስጥሽና ህይወትሽን እንቀይርልሽ ብንላት ጓደኝነት ይበልጥብኛል ብላ ስርስሯ የምትልጃለች። ለነገሩ አሁን የለችም፣ ክፍለ ሀገር ሄዳለች። ዛሬ መታለች እኮ ሮዛ አስተዋውቀኛለች። ምን? አዎ ይኸውልህ መፍጠን አለብን። በቃ የምንፈልገውን ነገር ቶሎ ማድረግ አለብን። እሺ፣ ስለዚህ አንተ አንድ ነገር ማድረግ አለብን። ምን? ምን ሆነ ነው? አንተ ፈታ በል እንጂ። አንተ ምን ሆነ ነው እንዴ? ምን ሆነ ነው? ከቅድም ጀምሮ እንደዚህ ተዘግተው አልከው? እባክሽ የቤት አከራያችን ከቤት አባረሩ። እቃውን ራሱ እኮ እንድናወጣ አልፈቀዱልንም። ታዲያ ምን ጣጣ አለው እንዴ? ያም ያክል ቤት ውስጥ ብቻዬን እንዴ የምኖረው? አብረን እዛ እንኖራለን። ደግሞ በት ብለን መለዋን ስናገኝ እቃውን እናስወጣዋለን። ይህ እኮ አያስጨንቅም። ኧረ ፈታ በይ። አቡሺ እንዴት ነህ? ትምህርት እንዴት ነው? ደህና ነው። የኔ አንበሳ ጎበዝ እኮ ነህ። በላው ልብስ ቀይርና እንጫወት። ማለት ወደ ቤት አንሄድም እንዴ? አቡሺ ላልተወሰነ ጊዜ እዚህ ነው የምንኖረው። በቃ ከጓደኞቼ ጋር አልገናኝም። ይኸውልህ አቡሺ ለትንሽ ቀን ነው እዚህ የምትቆዩት። ደግሞ እስከዛ እኔ ምርጥ ጓደኛው ነኝ ካለው። እሺ አሁን ልብስ ቀይርና መክሰስ ይዤ ልምጣ። መጣ። ሰዎቹ የሰጡን ጊዜ ሊያልቅ አንድ ሳምንት ብቻ ነው የቀረው። ያ ማለት ደግሞ በተነጋገርነው መሰረት ማድረግ ስላልቻለን ሁሉንም ነገር እናጠዋለን ማለት ነው። እና ይሄን እንደ ቀላል ነገር ነው ብትነግረኝ? ቆይ ያመጣው ልጅ የምንፈልገውን ነገር በአጭር ጊዜ እንድናገኝ ይረዳናል ስትል አልነበር? ያው አንተን አምኜ ጊዜው ደረሰ። ትሰማኛለህ? እኔ ከዚህ በላይ መታገስ አልችልም። ማድረግ ያለብኝን ነገር በራሴ ያደርጋለሁ። ከረሳሽው ላስታውስሽ ብዬ ነው። በጸባይ ማግኘት ያልቻልኩትን ነገር በግድ ነጥቃታለሁ። ምን ልታደርግ ያስበሽ ነው? ይሄ ጊዜ ሳይመጣ ድርጅቱ ከስሯል። ስለዚህ ፈርሚና ድርጅቱን ሸጠን የተሻለ ስራ እንስራ ብዬ ደጋግሜ ጠይቄያታለሁ። እሷ ግን እምቢ ብላለች። ከዚህ በኋላ የራሴን እርምጃ መውሰድ እችላለሁ፣ መግደልም ቢሆን። አልገባኝም። ልትገያል ነው? ቆይ አንተ የተሻለ ሀሳብ አለ ከዚህ? እሱማ የለኝም።
ስለዚህ ከሌለ ዝም በል። ብናስብ ዝም በል። ምንም ነገር መስማት አልፈልግም። ቆይ ለምንድን ነው እዚህ የመጣል? ሮዛ ለተወሰነ ጊዜ አብረናት እንድንኖር ትፈልጋለች። ደግሞም እኮ ከዛኛው ቤት እዚህ ይሻላል ለኛ። እንዴ ቆይ ግን ለሮዛ እኮ ያልካት አከራያችን አባሩን ነው ያልካት። ቆይ እሷን ነው ወይስ እኔን ነው እየዋሻለሁ? ይኸውልህ እሱን አንተን አይመለከትህም። አሁን የተሻለውን ነገር ማውቀው እኔ ነኝ። አሁን እውነቱን ንገረኝ። ለምንድን ነው እዚህ የመጣነው? ይኸውልህ እኔ ታላቅ ወንድም ነኝ። ማድረግ የምችለውን ነገር መወሰን የምችለው እኔ ነኝ። ገብቶሃል አይደል? እኔ በቃ እዚህ ቤት መኖር አልፈልግም። በቃ አልፈልግም። ይኸውልህ ፈለክም አልፈለክም መወሰን የምችለው እኔ ነኝ። አሁን ግባና ልብስን ቀይረን መክሰስ ብለን ጠየቁሽ መልሽልኝ። ሄኖክን አፍቅረሽዋል ወይ? በእርግጥ ደስ የሚል የሚወደድ አይነት ወንድ ነው። ለጥያቄ ቀጥተኛ መልስ ስጭ። ቤቲ ቆይ ምን እንድልሽ ነው የፈለግሽው? ተይ እኔ ጓደኛዬ አይኗን ብቻ አይቼ ምን እንደምታስብ አውቃለሁ። ግን ምንም ቢሆን እንዴት ቤትሽ እንዲገቡ ትፈቅጃለሽ? ታዲያ አከራዮቻቸው ገንዘብ የላችሁም ብለው አውጥተው ሲጥሏቸው እንዴት ዝም እላለሁ? ለምን ቤተሰቦቻቸው ጋር እንዲሄዱ አታደርጊም? እና ሄኔ ምንም አይነት ቤተሰብ የላቸውም። የኔ የሚሉት አንድ ሰው እንኳን የለም። ምን አለበት እኔ ቤት አለኝ። እስከፈለጉበት ሰዓት መቆየት ይችላሉ። እሺ ሄኖክ እንደምትወጁ ነግረሽዋል? ቤትዬ እኔ ምን ብዬ ነው የምነግረው? ሁሉም ነገር ከሱ ሲመጣ ደስ ይላል። እንዴ ምን ማለት ነው? አሁን እኮ ጊዜው ሰልጥኗል። አንቺም የሚሰማሽን ነገር የመናገር መብት አለሽ። ገና ለገና ጊዜው ሰልጥኗል ተቀይሯል ብዬ ሴትነት ወጉን ጥሺ ወንድ ልጅ ልጠይቅ? እንግዲህ የሚወደኝ ከሆነ ከሱ ይመጣል፣ ካልሆነ ደግሞ አይን አይኑን እያየው ቆያለሁ። እኔ ካንቺ አላውቅም፣ ግን እኔ እንደነገርሽኝ ብትነግሪው እሱም ላንቺ የተለየ ስሜት ካለው እንደሚቀበልሽ አምናለሁ። እሺ ለምንድን ነው የፈለግኝ? አንዴ ጠብቂኝ። ምን ላድርገው? የምን ብር ነው? ስራውን እንድታቆም ይፈልጋል። እሱ ደግሞ የተነጋገርነው ብር ቀሪ ክፍያ ነው። ግን እኮ ስራውን ልጨርስ ትንሽ ጊዜ ብቻ ነው የቀረኝ። ከዛ በኋላ የምትፈልጉት ነገር ታገኛላችሁ። ሊሆን ይችላል፣ ግን ደግሞ የዚህ ስራ አዛዥ ከዚህ በላይ ጊዜ የላትም። ስለዚህ ከዚህ በኋላ ያንተ እርዳታ እንደማያስፈልጋትና ቀሪ ገንዘብህን ሰጥቼ ስራውን እንድታቆም ነው የነገረች። ታዛዥ ነኝ። ከዚህ በኋላ ስራውን አቆመዋለሁ። ግን ይኸውልህ ስራውን በሚስጥር እንድትይዘው ይፈልጋል። ሮዛ ካንተ ምንም አይነት ነገር መስማት የለባትም። መልካም ቀን ይሁንልህ። ሮዚ ግን ምን ሆንሽ? የሆነ ነገር ልነግርህ ነበር። ምንድን ነው እሱ? ለነገሩ ተው በቃ ሌላ ቀን እነግርሃለሁ። እንዴ አሁንም አሁኑ ነው የምትነግሪኝ? ሄንዬ አውቃለሁ ከተገናኘን አጭር ጊዜያችን ነው፣ ግን ባላሰብኩት መንገድ ወድጃለሁ። ወድጃለሁ ማለት? አፍቅሬያለሁ። ሮዚ እየቀለድሽ ነው? የምሬን ነው፣ እየቀለድኩ አይደለም። ከልቤ አፍቅሬያለሁ።
አንቺ ማለት እኮ እንደ ምርጥ ጓደኛዬ እንደ እህቴ ማየሽ ሰው ነሽ። እንዴት ነው አፈቀርኩ የምትይኝ? ከዚህ በኋላ እኔ በሄድኩበት መንገድ እንዳትሄጂ። የምወድሽ ነው ያለው ምጠላሽ። እየነገርኩ ከዚህ መንግስት ጋር ማጭበርበር ይቅርብን እያልኩ የኔንም የልጆችን ህይወት ገደል ከተትከው። ከዚህ በኋላ ምን ደውጭ ብዬ እስኪ ተረጋጊ። ተረጋጊ አትበለኝ። ትንሽ ታገዥ ወንድምሽ እስኪመጣ። ተው እያልኩ ነው። ተው ይቅርብን እያልኩ ነው። እዚህ ነገር ውስጥ ድጋሚ ደግሞ ሌላ ነገር ትለምነኛለህ። ምን አይነት ነገር ነው የገባው? በእናትህ ምንድን ነው? ምን ተፈጠረ? ኧረ ናገላግለኝ በእናትህ። ምን ሆና ነው? ኧረ በስመ አብ እህታን ቃል ገለኝ ነው። አላ ይኸው ቁጭ አድርጋ ሰደረችኝ። ይኸውልህ ወንድም ጉድ ሰራን። ከዚህ መንግስት ጋር ማጭበርበር ይቅርብን እያልኩ ልጆቹን ከፋፍለን ገንዘብ እንስራ ብሎ ጉድ አደረገኝ። የሆነ ሰው ጋር ወስዳችኋለሁ። መፍትሄ አለ። ግባ መኪና ውስጥ። ተረጋጉ። ሲሲ ተረጋጊ። በቃ ምንም ችግር የለም። ምንድን ነው የምረጋጋው? ግድ የላችሁ በቃ ተነጋገሩ። መፍትሄ አይጠፋም። በቃ አሁን መበሳጨት ምን ያደርጋል? የአቶ መኩሪያ ቢሮ እንደዚህ ደግሞ ያለውን ነገር በደንብ ማስረዳት ነው። እሺ፣ እስከዛ በኋላ ምንም መፍትሄ የሌለው ነገር የለም። ምን ልታዘዝ? አይ ከአይሪስ ደብዳቤ ደርሶ ነበረ ታክሲን በተመለከተ እና እሱን የታክስ ዶክመንቱን ሁሉን ይዛችኋል? ደብዳቤው ጭምር እዚህ ውስጥ አለ? እሺ። በማወቅም ሆነ ባለማወቅ ለሚሰሩት ጥፋት የተወሰነ እድል ይሰጣቸዋል። የሚያስጨንቀው ምንድነው? ይሄን ነገር ደጋግማችሁ የምታደርጉ ከሆነ አሁን እዚህ ላይ ፋይሉ ላይ እንደማየው ሁለታችሁም ልጆቻችሁን ተከፋፍላችሁ በአንድ ቤት ውስጥ እየኖራችሁ አንድ ፍሪጅ እየተመገባችሁ ሄድ ኦፍ ሃውስሆልድ ብላችኋል። እና እንዴት ነው ሁለት ሰው አንድ ቤት ውስጥ ሄድ ኦፍ ሃውስሆልድ የሚሆነው? አሁን ይሄንን ምንድነው የምናደርገው? ማስተካከያ ይሰራል። ብቻ መፍትሄ ይሆናል የምትለውን ብቻ ስጠን እንጂ ማድረግ ያለብንን ሁሉ እናደርጋለን። ነገ ወዲያ ብቅ ብላችሁ በዚህ ሰዓት መውሰድ ትችላላችሁ። ለምስተካከል ይመስላል። በትክክል በጣም ዛራችንን የታደክ ሰላም። መልካም ጊዜ። አንቺ ያምሻል እንዴ? ደርሰዋል ቶሎ ብለሽ ነው ቢል ልጅ እስካሁን ትቆያለሽ? እና እኔ ምን ላድርግ? መንገድ ገብቶ እኮ ነው። አትሊስት ደውልልሽ አታነሽም እንዴ? እዚህ ደግሞ በጌታስ በይሻን እስኪመጡ አስተካክዩ። ቶሎ ቶሎ በይ።
አቡሽዬ ሃፒ በርዝዴይ። አመሰግናለሁ። አመሰግናለሁ አልቋልም። እኔ እኮ እህትህ ነኝ። ባይሆን ሳመኝ። አሁን ኬኩን እንቁረስ። ና ኬኩን እንቁረስ እና ሃፒ በርዝዴይ። Happy birthday to you. Happy birthday to me. Happy birthday to you. Happy birthday. Happy birthday to you. ፍቅረኛዬን ላስተዋውቅሽ ስትለኝ ነው ያልኳት። ተዋውቁት። ፍቅረኛ ይሁን ይባላል። ጓደኛዬ ቤቲ ትባላለች። ዮናስ እናንተ አታፍሩም? እንደዚህ ምንድን ነው የምትሰሩት? ተረጋጋ። ችግሮቹ እኮ ተፈተው። የትኛው ችግር ነው የተፈታው? እቺ ማለት እኮ አስመሳይ ሴት እኮ ነች። እህቴ ብለሽ መጠራት እኮ አስመሳይ ሴት ነች። ዝም አትልም እንዴ? አልልም። ይኸውልሽ እኔ አንቺን አፍቅሬ አይደለም። አትዝም በል እኮ ነው የምልህ። አልልም። ስለከፈለችኝና ለብር ጥቅም ነው የመጣሁት። እንዴ ስለምንድን ነው የምታወሩት? ከዚህ በፊት ትታወቃላችሁ እንዴ? እኔ አንቺን በቀረብኩሽ ቁጥር መልካም ሴት እንደሆንሽ አወቅኩ። እናም አፈቀርኩሽ እና ሁሉም ነገር ነው የምናገረው። አንቺ አስመሳይ! ይሄን ሁሉ ነገር አድርገሽኝ እኮ ይቅር ብዬሽ ነበር። እህትነትሽን እኮ አመኜ ተቀብዬ ነበር። ምን አድርጌሽ ነው ይሄ ሁሉ ነገር የምታደርጊብኝ? ቆይ ለምን? ሰሚኛለሽ? ይሄ ጊዜ ሳይመጣ በፊት ደጋግሜ ታግሼሻለሁ። ከዚህ በላይ ግን ትዕግስት የለኝም። ይሄ ድርጅት እያከሰረ ነው። ሸጠን ሌላ ቢዝነስ እንጀምር ብዬ ስንት ነው የጠየቅኩሽ? ንብረታችንን እያጣን ጎዳና ላይ ስንወጣ ዝም ብዬ ልጠብቅሽ? ይኸውልሽ አሁን ድምፅሽንም ሆነ ዓይንሽን ማየት አልፈልግም። ቤቴን ለቀሽ ውጭልኝ። አሁኑን ውጭልኝ። እኔም እዚህ አንቺን እየተለማመጥኩ መቆየት አልፈልግም። መሄድ ነው የምፈልገው። ወደሽ ሳይሆን በግድሽ ትፈርሚያታለሽ። አልፈርምም። እውነትሽን ነው? ካልፈረምሽ እውነቱን ልንገርሽ፣ እዚህ ወረቀት ላይ ማትፈርሚ ከሆነ ግንባርሽ ለማፍረስ